ሰማዩ በደመ ነፍስ ወደ ጥቁርነት ከመቀየሩ በፊት የመጨረሻዋ ሰከንድ የጸጥታ ማዕበል መላውን ዓለም ቀጥ አድርጋ ትይዛለች። እስኪ ነገ ጠዋት ከቅልፋችሁ ስትነቁ የቴሌቪዥን መስኮቶች በሙሉ ጥቅጥቅ ባለ ጥቁር ምስል ተወርሰዋል። የስልክ መስመሮች ተቋርጠዋል። እናም በየከተማው ጎዳናዎች ላይ የሚሰሙት ብቸኛ ድምጾች የሳይረን ለቅሶች ብቻ ናቸው። ዓለም ልትጠፋ ነው ተብሎ በሚታመንበት በዚያ የመጨረሻ የሽንፈት ሰዓት ተራው ሕዝብ በየቤቱ ተንበርክኮ በሚጸልይበት ወይንም በፍርሃት እርስ በርሱ በሚጋደልበት ቅጽበት የዓለማችን ልዕለ ኃያላን መሪዎች ወዴት ነው የሚሸሹት? እነሱስ ከእናንተ ጋር አብረው አመዳይ ሆኑ? ለአስርት ዓመታት በቢሊዮን የሚቆጠር ዶላር እየፈሰሰባቸው በተራሮች ሆድ ዕቃና ከጥልቅ መሬት በታች የተገነቡ የሰው ልጅ የመጨረሻ ጥፋት ለመትረፍ የተዘጋጁት 6 ሚስጥራዊ ምሽጎች አሉ። ዛሬ በኢትዮጵያ ዴይሊ ኢንተርቴይንመንት ስለዚህ እናወራለን። ይህ ታሪክ ስለ መጻኢ ዓለም መቅደሶች፣ ስለ ፍርሃት ስነ ህንጻና ዓለም ነገ ብትጠፋ መንግስታት ስለሚቀበሩበት ስውር ህይወት የሚያወራ እውነተኛ የሰነድ ምስክር ነው። ከሁለተኛው የዓለም ጦርነት ማክተምና ከቀዝቃዛው ጦርነት መባቻ ጀምሮ የኒውክሌር ጥፋት ጥላ በምድር ላይ ባጠላበት ወቅት መሪዎች አንድን አስፈሪ እውነት ተረዱ። ህዝብን ማዳን አይቻልም። ዋናው ነገር የመንግስት ቀጣይነት ማረጋገጥ ነው። ይህ ማለት አገር ስትጠፋ ትዕዛዝ የሚሰጡት የኒውክሌር አዝራሩን የሚጫኑትና ስልጣኑን የሚይዙት ጥቂት ልዕቃን መትረፍ አለባቸው ማለት ነው። አየር መንገድ የለም፣ ባቡር የለም፣ ልዩ ሄሊኮፕተሮች ሰማያን እየቀደዱ እነዚህን መሪዎች ወደ መሬት በታች ግዛቶቻቸው ያፈልሷቸዋል። ዛሬ በምድር ላይ ካሉት እጅግ አስፈሪ እንዲሁም እውነተኛ የሆኑትን 6 የመንግስታትን የመጨረሻ መደበቂያዎችን እናያለን። አንደኛው የሻይን ተራራ ኮምፕሌክስ ነው። ጉዟችን የሚጀምረው በአሜሪካ ኮሎራዶ ግዛት ውስጥ በሚገኘው ግዙፍ የአልፓይን ሰንሰለት ላይ ነው። በጥንካሬው ወደር የማይገኝለት የሻይን ተራራ ከውጭ ሲታይ ተራራው ዝምተኛ በፓይን ዛፎች የተሸፈነና በበረዶ የተከበበ የተፈጥሮ አካል ይመስላል። ነገር ግን በዚያ የግራናይት ድንጋይ ውስጥ ከ2000 ጫማ በላይ ወደ ውስጥ ተቆፍሮ የተሰራው የዓለማችን እጅግ አስፈሪው ወታደራዊ ምሽግ አለ። ይህ የሰሜን አሜሪካ የአየር ክልል መከላከያ መለያና ማዕከል የነበረው ቦታ ነው። እንደ አውሮፓውያን አቆጣጠር በ1950ዎቹ መገባደጃ ላይ የአሜሪካ መከላከያ ሚኒስቴር የሶቪየት ህብረት የኒውክሌር ሚሳይሎች ዋሽንግተንን እና የጦር መሰረቶችን ለማጥፋት ጥቂት ደቂቃዎች ብቻ እንደሚያስፈልጋቸው ሲረዳ ይህንን ፕሮጀክት ቀረጸ። መሐንዲሶች ተራራውን በጥቁር ፈንጂ እየሰነጠቁ በሚሊዮን የሚቆጠር ቶን ድንጋይ አወጡ። የተገነባው መዋቅር ተራ ባንከር አልነበረም። እሱ በተራራ ሆድ ውስጥ በግዙፍ የብረት ስፕሪንጎች ላይ የተንጠለጠሉ 15 ባለ 2 እና ባለ 3 ፎቅ ህንፃዎችን ስብስብ ነው። ለምን መሰላችሁ? የኒውክሌር ቦምብ በተራራው አቅራቢያ ቢፈነዳ የሚፈጠር የምድር መንቀጥቀጥ በውስጡ ያሉትን ኮምፒውተሮችና የሰው ልጆች እንዳይደቅቅ ህንፃዎቹ ልክ እንደ መኪና ድንጋጤ መምጫ መንቀጫና ወደ ላይና ወደ ታች እንዲወዛወዙ ተደርገው ነው የተሰሩት። እስቲ በምስል አስቡት። ወደ ምሽጉ ለመግባት የሚቻለው በረጅምና ጠባብ ዋሻ በኩል ነው። በዋሻው መሰረት ላይ 2 ግዙፍ የፍንዳታ በሮች አሉ። እያንዳንዳቸው በሮች 25 ቶን ይመዝባሉ። እነዚህ በሮች አንዴ ከተዘጉ በኋላ የዓለም አቀፉ የሃይድሮጅን ቦምብ እንኳን ሊሰብራቸው አይችልም። በሮች ሲዘጉ የሚፈጠሩት የአስፈሪ የብረት ግጭት ድምፅ የውጭውን ዓለም ታሪክ ማክተሙን የሚያበስር የመጨረሻው ጩኸት ነው። በውስጡ ያለው ድባብ ሙሉ በሙሉ ወታደራዊና ከፍተኛ ውጥረት የነገሰበት ነው። ረጅም የኮሪደር መብራቶችን በደብዛዛ ብርሃን ይበራሉ። መኮንኖቹ በየስክሪኑ ፊት ተቀምጠው የዓለምን የአየር ክልል ይከታተላሉ። እንደ አውሮፓውያን አቆጣጠር በ1979 በአንድ የኮምፒውተር ስህተት ምክንያት የሶቪየት ሚሳኤሎች ወደ አሜሪካ እየመጡ ነው የሚል የሐሰት ማስጠንቀቂያ በሻይን ተራራ ስክሪኖች ላይ በበራ ጊዜ በዚያ ክፍል ውስጥ የነበረው የፍርሃትና የጭንቀት መጠን በታሪክ መዛግብት ላይ ተጽፏል። የወታደሮቹ መዳፎች በላብ ተጠቅመው የትንፋሻቸው ተቆራርጦ የዓለምን ፍጻሜ አዝራር ለመጫን ሰከንዶች ሊቀራቸው ነው ስህተቱ የታወቀው። ሻይን ተራራ የራሱን የቻለ ከተማ ነው። የራሱ የውሃ ማጠራቀሚያዎች፣ የኃይል ማመንጫዎችና ለወራት የሚበቃ ምግብ አለው። ነገር ግን እዚያ ውስጥ የሚኖሩት ሰዎች የሚያዩት ሰማይ የለም። የሚተነፍሱትም አየር በተባይ ማጣሪያዎች ውስጥ ያለፈ ሰው ሰራሽ ጋዝ ነው። እነሱም ህያው ናቸው፣ ነገር ግን በቁማቸው የተቀበሩ የጦርነት አማልክት ይመስላሉ። ሁለተኛው ደግሞ የሬቨን ሮክ የፔንታገን ስውር መንታ ነው። በኮሎራዶ ወጥተን ወደ ፔንሲልቬኒያ እና ሜሪላንድ ድንበር አቅራቢያ ወደሚገኘው ጥቅጥቅ ያለ ደን እንሂድ። እዚህ ቦታ ላይ ሬቨን ሮክ የተባለ ሌላ የተራራ ምሽግ ይገኛል። በወታደራዊ ኮድ ስሙ ሳይታር በመባል ይታወቃል። ይህ ቦታ የአሜሪካ መከላከያ ሚኒስቴር ወይም የፔንታገን ቀጥተኛ የከርሰ ምድር መንታ ነው። ዋሽንግተን ዲሲ በቦምብ ብትመታ የጦር መሪዎች በሙሉ በሄሊኮፕተር ተጭነው ወደዚህ ይጋዛሉ። እንደ አውሮፓውያን አቆጣጠር በ1950ዎቹ መጀመሪያ ላይ የተገነባው ይህ ድብቅ ከተማ የራሱ የሆነ የፖለቲካና የስነ ልቦና ታሪክ አለው። በወቅቱ የነበረው ማህበረሰብ በጋዜጦች ላይ ስለ ኒውክሌር ጥቃት መከላከያ መንገዶች ሲያነብ ትምህርት ቤቶች ህጻናትን ዳክ ኤንድ ከቨር
በሚሉ መፈክር ከጠረጴዛ ስር እንዲደበቁ ሲያስተምሩ፣ መንግስት ግን ለራሱ መሪዎች ባለ 5 ኮከብ ሆቴል የሚያህል ምሽግ በተራራ ስር እየገነባ ነበረ። ይህ ሚስጥራዊነት ለ10 ዓመታት ተጠብቆ የቆየ ቢሆንም የአካባቢው ነዋሪዎች በተራራ አቅራቢያ የሚደረጉትን ግዙፍ የግንባታ እንቅስቃሴዎችና የጭነት መኪናዎች ፍሰት በጥርጣሬ ይመለከቱ ነበረ። የሬቨን ሮክ ውስጣዊ መዋቅር እጅግ ግዙፍ ነው። ከ300,000 ካሬ ጫማ በላይ ስፋት ያለው ሲሆን ከ3,000 በላይ ሰዎችን በአንድ ጊዜ ማስተናገድ ይችላል። እዚያ ውስጥ የፕሬዝዳንቱ ልዩ የትዕዛዝ ክፍል፣ የጦር መኮንኖች መተኛ አካላት፣ የምግብ አዳራሾችና የሕክምና መስጫ ቦታዎች አሉ። ድባቡ ሙሉ በሙሉ ግራጫማና ቀዝቃዛ የብረት ግድግዳዎች የተሞላ ነው። በኮሪደሩ ላይ ስትራመዱ የሚሰማው ብቸኛ ድምጽ የዘመናዊ አየር ማቀዝቀዣዎች የሲሲታ ድምጽ ብቻ ነው። እንደ አውሮፓውያን አቆጣጠር ሴፕቴምበር 11 2001 ዓ.ም የዓለም የንግድ ማዕከል ህንፃዎች በሽብርተኞች በተመቱበት ቅጽበት የሬቨን ሮክ እውነተኛ አስፈላጊነት በግልጽ ታየ። የወቅቱ የአሜሪካ ምክትል ፕሬዝዳንት ዲክ ቼኒ ከዋሽንግተን ዲሲ ተነስተው ወደዚህ ምሽግ እንዲገቡ ተደረገ። በዚያ የጭንቀት ሰዓት የአሜሪካ የጦር መሳሪያዎችን የማንቀሳቀስ ትዕዛዝ የተሰጠው ከዚህ ከተራራው ሆድ ውስጥ ሆኖ ነበረ። የሬቨን ሮክ ሰራተኞችና መሪዎች ከውጭ ዓለም ጋር የሚገናኙት እጅግ ዘመናዊ በሆኑና ከጨረር በተጠበቁ የሳተላይት መስመሮች ብቻ ነው። እነሱ ከላይ ምድር ላይ ምን እየተከሰተ እንዳለ በስክሪን ያያሉ። ነገር ግን የጭሱ መዓዛም ሆነ የሰዎቹ ጩኸት ወደ እነሱ አይደርስም። ፍጹም የሆነ የላቦራቶሪ ዝምታ። ሶስተኛው የማውንት ዌዘር ኢመርጀንሲ ኦፕሬሽን ሴንተር ነው። አሁንም በዩናይትድ ስቴትስ በቨርጂኒያ ግዛት ውስጥ ወደሚገኘው የብሉ ሪጅ ተራሮች እንጓዝ። እዚህ ጋር ማውንት ዌዘር የተባለ እጅግ ሚስጥራዊና በከፍተኛ ጥበቃ ስር ያለ ማዕከል አለ። ሬቨን ሮክ ለጦር ኃይሉ እንደተገነባ ሁሉ ማውንት ዌዘር ደግሞ ለአሜሪካ ሲቪል መንግስት፣ ለፕሬዝዳንቱ፣ ለካቢኔ አባላት፣ ለጠቅላይ ፍርድ ቤት ዳኞችና ለኮንግረስ መሪዎች የመጨረሻ መሸሸጊያ እንዲሆን ተደርጎ የተሰራ ነው። ይህ ማዕከል በሁለት ይከፈላል። የላይኛው ክፍል ኤሪያ ኤ እና ከምድር በታች ያለው ጥልቁ ክፍል ደግሞ ኤሪያ ቢ። የከርሰ ምድሩ ክፍል በ1950ዎቹ መገባደጃ ላይ የተጠናቀቀ ሲሆን በውስጡ የራሱ የሆነ ህግና ስርዓት ያለው፣ የራሱ የሆነ የኃይል ማመንጫ፣ የፍሳሽ ማስወገጃና ግዙፍ የምግብ መጋዘኖች ያሉት ሙሉ ከተማ ነው። ይህ ቦታ የሚተዳደረው በፌዴራል የአደጋ ጊዜ አስተዳደር ኤጀንሲ ነው። የማውንት ዌዘር ስነ ልቦናዊ ድባብ ፍጹም የተለየ ነው። እዚህ ውስጥ የሰው ልጅ በስልጣኔ ለመቀጠል የሚያስፈልጉ ነገሮች ተቀምጠዋል። ከቀዝቃዛው ጦርነት ዘመን ጀምሮ የአሜሪካ ታዋቂ የስነ ጥበብ ስራዎች ስብስቦች፣ ብሔራዊ ሰነዶች፣ ልክ እንደ ህገ መንግስቱና ሁሉም ዜጎች መረጃዎች ያሉባቸው ማይክሮፊልሞች እዚህ ውስጥ ተከማችተዋል። ዓለም በኒውክሌር አመድነት ብትለወጥ እንኳን የአሜሪካ ቢሮክራሲ ሕያው ሆኖ እንዲቀጥል ነው የተደረገው። ነገር ግን ታሪክ አንድ ትልቅ የሞራል ክፍተት ያሳይናል። ማውንት ዌዘር በተገነባበት ወቅት ለፕሬዝዳንቱና ለባለስልጣናቱ መተኛ አባላት ሲዘጋጁ የእነዚህ ባለስልጣናት ቤተሰቦች፣ ሚስቶቻቸውና ልጆቻቸው ግን ወደዚህ ቦታ የመግባት መብት አልተሰጣቸውም ነበረ። ይህ እጅግ አስፈሪ የስነ ልቦና ጫና ነው። አንድ መሪ የዓለምን ፍጻሜ ሲመጣ ወደ ማውንት ዌዘር ዋሻ ሲገባ የራሱ ልጆችና ሚስት በውጭ ዓለም ለሞት ጥሎ የመግባት ግዴታ አለበት። በእነዚያ ጠባብ ኮሪደሮች ውስጥ የሚራመዱት መሪዎች ፊታቸው ላይ የሚታየው በራስ መተማመን ሳይሆን የገዛ ቤተሰቦቻቸውን መስዋዕት አድርገው ለመኖር የመረጡ የሰዎችን ጥልቅ ጸጸትና የውስጥ ስብራት ነው። በመሆኑም ማውንት ዌዘር የደህንነት ምሽግ ብቻ ሳይሆን የሰው ልጅ ጨካኝ የህልውና ምርጫዎች መፈተኛ መድረክ ጭምር ነው። አራተኛው ደግሞ የበርሊንግተን ባንከር ነው፣ የእንግሊዝ ንጉሳዊ ሚስጥር። አሁን ከአሜሪካ አህጉር ወጥተን አትላንቲክ ውቅያኖስን በመሻገር ወደ ብሪታንያ እንጓዝ። በዊልሻየር ግዛት ስር ኮርሻም በሚባለው ትንሽ ከተማ ስር ከምድር በታች 100 ጫማ ጥልቀት ላይ አንድ ግዙፍና የተረሳ ዓለም አለ፣ በርሊንግተን ባንከር። ይህ ቦታ በቀዝቃዛው ጦርነት ወቅት የእንግሊዝ መንግስት፣ ጠቅላይ ሚኒስትሩና ንጉሳዊ ቤተሰቡ የኒውክሌር ጥቃትን ለመከላከል የገነቡት ስውር ከተማ ነው። የበርሊንግተን ታሪክ የሚጀምረው ከአሮጌ ድንጋይ ከሰልና የኖራ ድንጋይ ማውጫ ዋሻዎች ነው። በ1950ዎቹ የእንግሊዝ መንግስት ማታለል የተባለ ፕሮጀክት በመቅረጽ ይህንን የ35 ኤከር ስፋት ያለው ዋሻ ወደ ዘመናዊ የከርሰ ምድር ዋና ከተማ ቀየረው። ለ4000 ሰዎች ለ3 ወራት ያህል ያለምንም የውጭ እርዳታ መኖር የሚያስችል ዝግጅት ተደረገ። ይህ ባንከር ከሌሎች የሚለየው የእንግሊዝን ማህበረሰብ ባህል በውስጡ ሙሉ በሙሉ ይዞ በመገንባቱ ነው። በውስጡ 60 ማይል ርዝመት ያላቸው መንገዶች አሉ። ሰራተኞች ከቦታ ቦታ ለመንቀሳቀስ የኤሌክትሪክ ብስክሌቶችን ይጠቀሙ ነበረ። በውስጡ ትልቅ የስልክ መለዋወጫ ማዕከል፣ የሕክምና ሆስፒታል፣ የውሃ ጉድጓዶችና የራሱ የሆነ የብሮድካስት ስቱዲዮ ነበረው። ጠቅላይ ሚኒስቴሩ ከምድር በታች ሆነው ለቀሩት ጥቂት በህይወት ያሉ ዜጎች በራዲዮ ንግግር የሚያደርግበትን መዋቅር ተዘርግቷል። እስቲ ያስቡት፣ በለንደን ጎዳናዎች ላይ ቦምብ ሲዘንብ ንግስቲቱና የካቢኔ አባላት በልዩ ባቡር ተጭነው በቀጥታ ወደዚህ ዋሻ መግቢያ ይገባሉ። እዚያ ውስጥም የተገነቡት የባለስልጣናት ቢሮዎች ልክ በለንደን ዋይት ሆል እንዳሉት ቢሮዎችና ልክ እንደ ኦክ ዛፍ ጠረጴዛዎችና ምንጣፎች እየተነጠፉባቸው ነበሩ። ሌላው ቀርቶ የእንግሊዝ ታዋቂ የላገር ቢር መጋዘን እንኳን ተዘጋጅቶ ነበረ። ይህ አስገራሚ ምሳሌነት ነው። ምድር እየጠፋች ባለችበት ሰዓት ባለስልጣናቱ የለንደን የቅንጦት የህይወት ባልሹ ዋሻ ውስጥ ሆነው መልሰው ለመቅረጽ ይሞክራሉ። ነገር ግን እንደ አውሮፓውያን አቆጣጠር በ2004
ይህ ቦታ ሙሉ በሙሉ ይፋ ሲደረግ ህዝቡ ታላቅ ቁጣን ገለጸ። መንግስት ለህዝቡ ምንም አይነት የኒውክሌር መከላከያ ሳይገነባ ለራሱ ግን በቢሊዮን የሚቆጠር የግብር ከፋይ ገንዘብ በማፍሰስ ይህንን ድብቅ ከተማ መገንባቱ ትልቅ የፖለቲካ ክርክር አስነሳ። አምስተኛው ደግሞ ያማናቱ ማውንቴን ነው፣ የሩሲያ ጨለማ ሚስጥር። አሁን ደግሞ ወደ ዓለማችን እጅግ ሚስጥራዊና አስፈሪ የሆነው የምስራቅ አውሮፓና እስያ ድንበር ወደ ኡራል ተራሮች እንሄድ። ሩሲያ እዚህ ቦታ ላይ ያማንታው የተባለ ግዙፍና ጭጋጋማ ተራራ አለ። በአካባቢው ነዋሪዎች ቋንቋ ያማንታው በማለት ክፉ ተራራ ማለት ነው። ይህ ስም ዝም ብሎ የወጣ አይደለም። በዚህ ተራራ ስር የሩሲያ መንግስትና የጦር መሪዎች የገነቡት ምናልባትም በዓለም ላይ ትልቁ የሆነው የከርሰ ምድር ወታደራዊ ከተማ አለ። እንደ አውሮፓውያን አቆጣጠር በ1990ዎቹ የሶቪየት ህብረት ፈረሳ ሩሲያ በከባድ ኢኮኖሚ ቀውስ ውስጥ በነበረችበት ህዝቡ ለዕለት ተዕለት ጉርስ ዳቦ በሚያጣበትና አገሪቱ ከአሜሪካ እርዳታ በምትሻበት ወቅት እንኳን ክሬምሊን በዚህ ተራራ ስር ያለውን ታላቅ ግንባታ ለአንድ ሰከንድ እንኳን አላቆመም ነበር። የአሜሪካ የስለላ ሳተላይቶች በተራራው ዙሪያ በሺዎች የሚቆጠሩ ሰራተኞችን ሌሊትና ቀን ሲሰሩ፣ ግዙፍ የባቡር መስመሮች ወደ ተራራው ሆድ ሲገቡና በሚሊዮን የሚቆጠር ቶን ድንጋይ ወደ ውጭ ሲወጣ በከፍተኛ ድንጋጤ ተከታተሉ። አሜሪካ በተደጋጋሚ ለሩሲያ መንግስት ያማንታው ተራራ ስር ምን እየሰራችሁ ነው የሚል ጥያቄ ብታቀርብም የሞስኮ ምላሾች ግን የተዘበራረቁ ነበሩ። አንድ ጊዜ የማዕድን ቁፋሮን ይላሉ፣ ሌላ ጊዜ የመንግስት የገንዘብ ግምጃ ቤት ነው ይላሉ፣ በሌላ ጊዜ ደግሞ የምግብ መጋዘን ነው ብለው ይሸሽጋሉ። ነገር ግን እውነታው እጅግ አስፈሪ ነበረ። እዚያ ውስጥ እስከ 60 ሺህ የሚደርሱ ሰዎችን በአንድ ጊዜ መያዝ የሚችል ከኒውክሌር ጥቃት በኋላ ለዓመታት መኖር የሚያስችል እጅግ ዘመናዊ ከተማ ተገንብቷል። የያማንታው ውስጣዊ ህይወት በከፍተኛ ሚስጥራዊነት የተከበበ ነው። ወደዚህ አካባቢ የሚጠጉ ሲቪል ሰዎች ወዲያውኑ በሩሲያ ልዩ ኃይሎች ይያዛሉ ወይንም ይደመሰሳሉ። በተራራው ውስጥ የሚንቀሳቀሱት መኮንኖች ቃለ መሃላ ላይ የገቡ፣ ንግግራቸው የተቆጠበና አይኖቻቸው ጥልቅ ፍርሃትንና ታማኝነት የሚያንጸባርቁ ናቸው። ይህ ቦታ የሩሲያ አውቶማቲክ የኒውክሌር መልሶ ማጥቃት ስርዓትና ዋና ማዕከል እንደሆነም ይታመናል። ይህ ማለት በሩሲያ ላይ የኒውክሌር ጥቃት ደርሶ በሞስኮ ያሉ መሪዎች በሙሉ ቢሞቱ እንኳን ከዚህ ከተራራው ሆድ ውስጥ የሚወጡ አውቶማቲክ የሬዲዮ ሞገዶች በዓለም ዙሪያ ያሉትን የሩሲያ ሚሳኤሎች በሙሉ ወደ አሜሪካና አውሮፓ እንዲተኩስ ያደርጋሉ። ያማንታው የመከላከያ ምሽግ ብቻ ሳይሆን የመጨረሻው የፍርድ ቀን የበቀል ማሽን ነው። እነዚህ አምስት የዓለማችን ግዙፍ ምሽጎች በተናጠል የተገነቡ ቢመስሉም ሁላቸውም በአንድ የጋራ ፍርሃትና የስልጣን ሰንሰለት የተሳሰሩ ናቸው። የአሜሪካ፣ የሩሲያ፣ የእንግሊዝ መሪዎች በይፋዊ መድረኮች ላይ ፈገግ ብለው እርስ በርሳቸው እጅ ቢጨባበጡም ከበስተጀርባ ግን እያንዳንዳቸው የገዛ ሀገራቸው በኒውክሌር አመድነት ስትለወጥ እነሱ እንዴት መትረፍ እንዳለባቸው የሚያረጋግጡበትን የሞት ስነ ህንፃ ገንብተዋል። እርሶ ስለ እነዚህ ባንከሮች ምን ይላሉ? የፍርድ ቀን መምጫ ሰዓት ሲቃረብ በእነዚህ ምሽጎች ውስጥ ያሉት መብራቶች በሙሉ ወደ ቀይነት ይቀየራሉ። የግዙፍ የብረት በሮች መቆለፊያዎች ድምጽ ያስመዘግባሉ። ከዛም የዓለም መሪዎች ከመሬት በታች ሆነው የውጭውን ዓለም መቃጠል በስክሪን መመልከት ይጀምራሉ። እነሱ የሚተነፍሱት አየር ንጹህ ነው፣ የሚጠጡት ውሃ ቀዝቃዛ ነው። ነገር ግን ከእግራቸው በታች ያለው መሬት የቢሊዮን ሰዎችን የመጨረሻ መቃብር የያዘ ነው። ይህ ፍጻሜ ጨዋታ ገና አልተጠናቀቀም። ቴክኖሎጂው በበለጠ በረቀቀ ቁጥር እነዚህ ባንከሮች ይበልጥ ወደ ጥልቅ መሬት ይወርዳሉ፣ ይበልጥ ሚስጥራዊ ይሆናሉ። እኛ ግን ዛሬ የተመለከትነው የሰው ልጅ የስልጣኔ የመጨረሻውን የድንጋይ መጋረጃ ብቻ ነው። ምክንያቱም በዚያ ጥልቅ የከርሰ ምድር ክፍል ውስጥ ስክሪኖቹ በሙሉ በድንገት መጥፋት ጀምረዋል። እናም የሳይረን ድምፅ ከመቼውም ጊዜ በላይ እየጮኸ ነው። ይህን የመሰሉ አስደናቂና አስገራሚ መረጃዎችን ለማግኘት የኢትዮጵያ ዴይሊ ኢንተርቴይንመንትን ሰብስክራይብ ያድርጉ። የደውል ምልክቷንም መጫኑን አይዘንጉ።